Let's begin chapter 4 memory and forgetting. እዚህ ቻፕተር ላይ እንግዲህ የምናያቸው ማየት ያለብን ኦር ከዚህ ቻፕተር መረዳት ያለብን memory and forgetting ምንድነው የሚለውን stage and memory structure, process that are at work in memory functions, identify how learned materials are organized in the long term memory. እነዚህ እንግዲህ ኦብጀክቲቮች ናቸው. State some the factors underlying on the persistence and loss of memory, explain different theories of forgetting. እነዚህ ነገሮች እንግዲህ እዚህ ቻፕተር ላይ በደንብ እናያለን. ከሜሞሪ እንጀምር እስቲ. ምንድነው ሜሞሪ? Memory is the retention of information what is learned earlier over time. የተማርናቸውን ኢንፎርሜሽን ሪቴንሽን ማድረግ ማስቀመጥ ሜሞሪ ማለት መልሶ ማስታወስ ሪቴንሽን እንደገና መልሶ what is learned earlier መጀመሪያ ላይ የተማርነውን ነገር ማስታወስ ሜሞሪ ነው. It is the ability to store and retrieve information over time. የሆነን መረጃ የተማርነውን ነገር ወይም የምናውቀውን ነገር የሆነ ጊዜ ላይ አስቀምጠን ያንን ደግሞ ሪትራይቭ ማለት መልሶ መጠቀም ያንን ኢንፎርሜሽን ያንን መረጃ መልሰን የምንጠቀምበት አቢሊቲ ወይም የመቻል አቅማችን ሜሞሪ ይባላል. It is the way in which we record the past for later use in the present. past ላይ የተማርነውን ድሮ የተማርነውን ነገር present ላይ በኋላ ላይ ለመጠቀም የምናስቀምጥበት ቦታም ነው ሜሞሪ ማለት የአእምሮአችን ክፍል ነው. To learn about the nature of memory, it is useful to separate the process from the structure. የሜሞሪን ተፈጥሮ ለመማር ወይም ለማወቅ የሜሞሪ ፕሮሰሱን ከሜሞሪ ስትራክቸሩ መለየት አለብን. የሜሞሪ መዋቅሩና ሂደቱን መለየት አለብን. እስቲ ፕሮሰስ ኦፍ ሜሞሪ የሚባለው ምንድነው? ሂደቱ በምን አይነት ሂደት ነው ሜሞሪ መረጃን በአእምሮአችን ላይ የሚያስቀምጠው የሚለውን ነገር እስቲ እንይ. Memory process are the mental activities we perform. memory process የሚባለው ነገር መጀመሪያ ላይ ምንድነው? mental activity ነው የአእምሮ አክቲቪቲ ነው እኛ perform የምናደርገው የአእምሮአችን አክቲቪቲ ነው. To put information into memory እንግዲህ mental processን perform የምናደርገው አንደኛ ለምንድነው? ኢንፎርሜሽንን በአእምሮአችን ለማስቀመጥ የተለያዩ መረጃዎችን በአእምሮአችን ለማስቀመጥ. To keep it there አንደኛ እዛው ደግሞ ለማቆየት. To make use for it later retrieve ለማድረግ ወይም ደግሞ በኋላ ላይ ለመጠቀም ያስቀመጥነው ነገር መጀመሪያ ምን እናደርጋለን? ኢንፎርሜሽኑን ፑት እናደርጋለን ያንን ስቶር አድርገን ኪፕ አድርገን እናቆየዋለን. ሶስተኛ ላይ ደግሞ ያንን መልሰን እንጠቀማለን. ያ ፕሮሰስ ኦፍ ሜሞሪ ነው. እና እነዚህ 3 ቤዚክ ስቴፖችን ይከተላሉ. እነዚህ የሜሞሪ ፕሮሰሶች 3 ወሳኝ ስቴፖችን ይከተላሉ. አንደኛው ኢንኮዲንግ ነው. የመጀመሪያው ኢንኮዲንግ ነው. It is a process by which we place the things that we experience into memory. Encoding የሚባለው ፕሮሰስ ነው. በዚህ ፕሮሰስ ላይ እኛ ኤክስፒሪየንስ የምናየውን ነገር በሜሞሪያችን ላይ የምናስቀምጥበት መጀመሪያ ላይ ወደ ሜሞሪያችን የምናመጣበት ፕሮሰስ ነው ኢንኮዲንግ ማለት. ለምሳሌ የሆነ ነገር እያነበብን ከሆነ ያነበብነውን ነገር በኋላ ላይ ለፈተና ለመጠቀም መጀመሪያ ላይ ምን እናደርጋለን? ማወቅ አለብን። ያነበብነውን አእምሮአችን ላይ ማስቀመጥ አለብን. ያ አእምሮአችን ላይ የምናስቀምጥበት ፕሮሰስ ነው እንግዲህ ኢንኮዲንግ የሚባለው. It is a process of converting information into something that can be meaningfully recalled and stored in the brain. እኛ ለምሳሌ በወረቀት ላይ ያየነውን ነገር ጽሁፍ ሊሆን ይችላል. ያንን ጽሁፍ አእምሮአችን በራሱ መንገድ ደግሞ አእምሮአችን በሚረዳበት meaningfully አእምሮአችን በትክክል ሚኒንግ ሰጥቶ ሊረዳው በሚችለው መልኩ በአእምሮአችን ላይ ስቶርድ ስናስቀምጠው ያ ፕሮሰስ ኢንኮዲንግ ይባላል. Unless information is encoded it cannot be remembered. ኢንፎርሜሽን መረጃ የትኛውም አይነት መረጃ ኢንኮድድ ካልሆነ ማስታወስ አንችልም. it cannot be remembered አይታወስም. Not everything we experience can or should be encoded. እኛ የምናየው ሁሉም ነገር አይደለም ኢንኮድድ የሚሆነው. እንደዛ ቢሆን አእምሮአችን ይጨናነቅ ነበር. ያየነው ነገር በሙሉ አእምሮአችን ላይ ቢቀመጥ በቃ ሾርት ተርም ሜሞሪ ሎንግ ተርም ሜሞሪ ይሄ በጣም ደስ የሚል ቻፕተር ነው በነገራችን ላይ ፈታ ያላችሁ ተማሩ. እና ሁሉም ነገር በአእምሮአችን ላይ አይቀመጥም. We tend to encode things that we need to remember and not bother to encode things that are irrelevant. በጣም ለማስታወስ በኋላ ላይ ለማስታወስ የምንፈልገውን ነገር ብቻ ነው አእምሮአችን ላይ ኢንኮድ የምናደርገው እንጂ አሳስገሰሱን አይደለም አእምሮአችን ላይ ለረጅም ጊዜ የምናስቀምጠው ሾርት ተርም ሜሞሪ ላይ ይቀመጣል ያንን እናያለን
ቀጥለን one way to improve our memory is to use better encoding strategies ሚሞሪያችንን ጥሩ በቃ የማስታወስ ችሎታ ጥሩ በቃ አይምሮአችን ጥሩ አይምሮ እንዲኖረን በጣም አሪፉ መንገድ ምንድነው encoding strategy ሊኖረን ይገባል ይህ ማለት research has found that we are better able to remember information if we encode it in meaningful way በትክክል አይምሮአችን ላይ encode በmeaningful way በትክክል encode በትክክል መመስገብ ማለት ነው አይምሮ ላይ መመስገብ ነው encode በትክክል የመዘገብናቸው ነገሮች በጣም አሪፍ ናቸው ሪሜምበር ለማድረግ ያንን ኢንፎርሜሽን መልሰን ለመጠቀም ማለት ነው when we engage in elaborative rehearsal or elaborative encoding we process new information in ways that make it more relevant or meaningful እዚህ ጋር ደግሞ elaborative rehearsal or elaborative encoding የሚባል ነገር አለ ይሄ በጣም elaborative rehearsal የሚባለው አሪፍ የሆነ የኢንኮዲንግ ስትራቴጂ ነው elaborative rehearsal is a memory technique that involves thinking about the meaning of the term to be remembered as opposed to simply repeating the word to yourself over and over elaborative rehearsal የሚባለው ነገር ምንድነው የሆነ ለምናስቀምጠው አይምሮአችን ላይ የምናስቀምጠው የሆነ ነገር አይምሮአችን ላይ ስናስቀምጥ ሚኒንጉ የሆነ ሪሜምበር በቀላሉ የሆነ የሚታወስ ሚኒንግ መስጠት በቀላሉ ልናስታውሰው የምንችለውን ሚኒንግ ለሆነ ነገር ስንሰጥ ለምሳሌ አሁን ትሪጎኖሜትሪ ላይ ሳይን ኮዝ ምናምን የሚሉ ነገሮች አሉ እነሱን ለምሳሌ ሶካቷ ኦር ምናምን ብለን የሆነ ባጭር ያንዳንዷን ቃል አንድ ስፔሊንግ ሰተን ያንን በቃ የሆነ ሚኒንግፉል የሆነ አጠር ያለ ሰተን በኋላ ላይ ለማስታወስ እንዲመቸን ትክክለኛ አሪፍ የሆነ ሚኒንግ ስንሰጥና ስናስቀምጥ አይምሮአችን ላይ ያ elaborative rehearsal ነው የሚባለው ይሄም ደግሞ ኦፖዝድ የሚሆነው simply repeating the word yourself የሆነ ነገር አይምሮአችን ላይ ለማስቀመጥ በቃ ደጋግመን ማድረግ ከዛ ተቃራኒ ነው አሁን ለምሳሌ ፈተና ለመስራት የሆነ የምንሸመድደው ነገር አለ ደጋግመን ለራሳችን እያለን የምንይዘው ከዛ ተቃራኒ ነው elaborative rehearsal ማለት የሆነ በቃ ቶሎ ልናስታውሰው በምንችለው ነገር ላይ የሆነ ማለት ለምሳሌ አሁን ስትሪ ተማሪ ነው ብንልና የሆነ ስለ አዲስ አበባ የሆነ የሚያወራ ነገር ቢኖር አበባ በሚል ቢይዘው ያንን ኮንሴፕት elaborative rehearsal ይባላል ያ ለማስታወስ በሚመቸው ቴክኒክ ማለት ነው it is a memory technique that involves thinking about the meaning of the term to be remembered ነው elaborative rehearsal የሚባለው ይሄ ነው ፈተና ላይ ይመጣል ይሄ ነገር elaborative rehearsal ነው ምንድነው ብሎ የሆነ ነገር ይሰጥና ያ በየትኛው የሚሞሪ ፕሮሰስ ይሆናል ይላል ያው ኢንኮዲንግ ውስጥ ያለ ነው ineffective encoding or encoding failure is an important cause of memory failure and forgetting in humans ineffective encoding ደግሞ ምን ያመጣል መርሳትን ያመጣል በትክክል ኢንኮድ ያላረግነው ነገር በቃ እንረሳዋለን በትክክል ያላነበብነውን ትምህርት አንሰራውማ ፈተና ላይ ልክ እንደዛ ነው ሁለተኛው የሚሞሪ ፕሮሰስ አንደኛው እንግዲህ ምንድነው ብያለሁ ኢንኮዲንግ ሁለተኛው ምንድነው ስቶሬጅ የሚባለው ነው ስቶሬጅ እንግዲህ ያው ቀላል ነው ማስቀመጫ ቦታ ነው አይደል ስቶር ከሚል ቃል የመጣ is the process of holding information in memory to be processed or used ማቆየት ሆልድ ማድረግ ኢንፎርሜሽንን በሜሞሪ ላይ በአይምሮአችን ላይ ሆልድ ማድረግ ፕሮሰስድ የሆነ ኢንፎርሜሽንም ሆነ ከና ሊሆን ያለው ሆነ በኋላም ልንጠቀመው to be used ሆነ store or hold ማድረግ ነው storage it is a process hold የምናደርግበት process storage ይባላል to be remembered the encoded experience must leave some record in the nervous system የሆነ ሪኮርድ ሊኖራቸው ይገባል ለማስታወስ የሆነ ኢንኮድድ የሆነ ነገርን ለማስታወስ በነርቨስ ሲስተማችን ላይ የሆነ ሪኮርድ ሊኖር ይገባል አይምሮአችን ላይ የሌለውን ነገር ከየትም አናመጣው የሜሞሪ ትሬስ ይባላል it is a location in memory system in which material is saved ነገሮች የሚቀመጡበት saved የሚሆኑበት ቦታ ነው location it is a persistence of information in memory persist ማቆያ ማለት ነው information in memory ሶስተኛው የሚሞሪ ፕሮሰስ retrieval ነው refers to process of reactivating information that has been stored in memory በሜሞሪ ላይ stored የሆነውን ምን ማድረግ ነው ይሄ ደግሞ reactivate ማድረግ ነው
እንደገና መልሶ መጠቀም ነው that has been stored in memory በሜሞሪ ላይ stored የሆነው እንትን ሪአክቲቬት ማድረግ ነው ይሄ ሪትራይቫል ማለት መልሶ መጠቀም ጥቅም ላይ ማዋል ኢንኮድ ያደረግነው ስቶር ያደረግነው መረጃ በቃ የማን በቀላሉ መጀመሪያ አነበብን ያነበብነውን አይምሮአችን ላይ አስቀመጥን ፈተና ላይ ስንጠቀመው ሪትራይቫል ነው ምንም ከባድ ነገር የለውም ያው ፌዝ 1 ፌዝ 2 ምናምን የሚባሉ ነገሮች ፌዝ 3 አለ ያው እሱን ሞጁሉ ላይ ማየት ይቻላል እና ፋይለር ቱ ሪሜምበር ማለት ምን አይነት ጊዜ ይመጣል ምናምን የሚለውንም ይናገራል እዚህ ውስጥ retrieval የሚባለው it is the point at which one tries to remember to dredge up a particular memory trace from among all others we have stored ብዙ ነገር ካስቀመጥነው ውስጥ retrieval ጊዜ ላይ በጣም በሰዓቱ ያስፈልገው ነገር ለምሳሌ የሆነ ሰው የነገረን ነገር አእምሮአችን ላይ ካስቀመጥን ሌላ ሰው የሚጠይቀን እንትና እንዲውሉ ነግሮኝ ነበር ብለን ብዙ ስቶር ካደረግነው ውስጥ ያችን ብቻ ላይ የተናወጠን እንትን የምንልበት ነው retrieval ማለት memory would be useless without the ability to retrieve በቃ memory አይምሮአችን ለምሳሌ ማንበባችን ፈተና ካልሰራን ምንም ዋጋ የለውም ማለት ልክ እንደዛው memory ላይ ያስቀመጥነው ነገር መርሰን retrieve አድርገን ካልተጠቀምነው memory useless ነው የሚሆነው ምንድነው ጥቅሙ አይታይም ማለት ነው እና ፈታ ያላችሁ guys ሌላው stage or structures of memory የሚለው ስቴጅ እና ፕሮሰሱን መለየት አለበት meaningful memory system እንዲኖረን ሁለቱን ለይተን ማወቅ አለብን ብለናል ስንነሳ እና stage or structure of memory ላይ memory structure is the nature of memory storage itself ነው የሜሞሪ ስቶሬጅ ኔቸሩ ነው ስትራክቸር መዋቅሩ ማለት ነው how information is represented in memory and how long it lists and how it is organized የሚለው ነገር ነው ሜሞሪ ስትራክቸር ማለት በቃ ኔቸሩ እንዴት ነው ሜሞሪ ላይ ነገሮች የሚቀመጡት እንዴት ምን ያህል ይቆያል እንዴት ኦርጋናይዝ እንዴት እናዋቅራለን የሚለው ሐሳብ ነው ስትራክቸር ኦፍ ሜሞሪ የሚባለው also people usually refer to memory as a single faculty the term memory actually covers a complex collection of abilities and processes ብዙ ጊዜ ሰዎች ሜሞሪ እንደቀላሉ እንደ ሲንግል ፋካልቲ በቃ እንደ ቀላል ነገር እንደ ቀላል ተርም ሜሞሪን ያዩታል ግን ሜሞሪ ብዙ ኮምፕሌክስ ኮሌክሽን ኦፍ አቢሊቲስ እና ፕሮሰሶችን የተለያዩ ችሎታዎችንና ሂደቶችን ያቀፈ ነገር ነው ሜሞሪ የምንለው according to Antikson and Shiffrin memory has three structure እነዚህ እንግዲህ Antikson and Shiffrin የሚባሉ ሁለት ሳይኮሎጂስቶች ሶስት ስትራክቸርን ሰጥተዋል ለሜሞሪ ሴንሰሪ ሜሞሪ የሚባል አለ ሾርት ተርም ሜሞሪ አለ ሎንግ ተርም በጣም ደስ ወደሚለው ኮንሴፕት መተናል በደንብ ይሄ ፈተና ላይ ይመጣል ሴንሰሪ ሬጂስተር ኦር ሾርት ተርም ሜሞሪ ኦር ሎንግ ተርም ሜሞሪ እያንዳንዳቸው እነዚህ ስትራክቸርስ ኦፍ ሜሞሪ ናቸው ፕሮሰስ ኦፍ ሜሞሪ እንዳትረሱ ኢንኮዲንግ አለ ሌላ ምን አለ አትመለስም አንተ እሺ ኢንኮዲንግ አለ ስቶሬጅ አለ ሪትራይቭ አለ እዚህኛው ላይ ደግሞ ስትራክቸር ኦፍ ሜሞሪ ላይ ሴንሰሪ ሜሞሪ አለ ሾርት ተርም ሜሞሪ አለ ሎንግ ተርም አንቲክሰን ኤንድ ሺፍሪ ሁለት ሰዎች ናቸው እነሱንም እንዳትረሷቸው ሴንሰሪ ሜሞሪ ሾርት ተርም ሜሞሪ ሎንግ ተርም ሜሞሪ በደንብ እናያቸው እስቲ ምንድናቸው ሴንሰሪ ሜሞሪ ኦር ሬጂስተር ሜሞሪ የሚባለው it is a brief storage of information from each of the senses in a relatively unprocessed form beyond the duration of a stimulus for recording into another memory ይሄ ማለት ደግሞ it is brief storage of information from each of the senses in a relatively unprocessed form beyond the duration of stimulus for recording into another memory sensory memory የሚባለው ሴንስ ኦርጋኖቻችን አሉ አይደል አይን አፍንጫ ምላስ ቆዳ እነዚህ ነገሮች ጆሮ ከነዚህ በአንፕሮሰስድ መልኩ ምንም ፕሮሰስድ ያልሆነ ጥሬ መረጃውን የሚወስድና የሚያቆይልን ሜሞሪ ነው ሴንሰሪ ሜሞሪ የሚባለው it is the entryway to memory and it is not consciously controlled control ማድረግ አንችልም ሴንሰሪ ሜሞሪ ኮንትሮል የማናረጋው ነው ኢንትሪ ነው ገና ይገባል ብዙ መረጃ ወደ አይምሮአችን ይገባል በትክክል ፕሮሰስድ ያልሆነ ስቴፕ ነው የሴንሰሪ ሜሞሪ ማለት በትክክል ኮንሺየስሊ ኮንትሮል የማናረጋቸው መረጃዎች ለምሳሌ ገበያ ቆማችሁ እስቲ በአይናችሁ ስንት ሰው ነው የምታዩት ብዙ ሰው ከዛ ውስጥ ስቶር የምታደርጉት ነገር አለ የለም በቃ ያ ነው ሴንሰሪ ሜሞሪ ማለት ታዩት ብዙ ነገር ታያላችሁ እና በትክክል አንፕሮሰስድ ያልሆነ ኢንትሪ ወይ ነው ሜሞሪ መረጃ ወደ አይምሮአችሁ ገና እየገባ ያለበት ነው ሴንሰሪ በጆሮአችንም ብዙ ነገር እንሰማለን ግን ያንን ኮንትሮል እናደርግም ኮንሺየስሊ በጣም አስበን ይሄ እንዴ ነው ማለት አንችልም ያ ነው it holds impressions
of that sensory information that was received by your senses after the original stimulus has stopped. original stimulus stopped ከሆነ በኋላ ኢምፕሬሽኖችን በሴንሰሪ ኢንፎርሜሽን ያስቀምጥልናል። በሴንስ ኦርጋኖቻችን ላይ የወሰድናቸውን ሚሞሪ ያስቀምጥልናል። ይሄ ሴንሰሪ ሚሞሪ በቃ ሪኮርድ የሚያደርግ ነው። ይሄ ሴንሰሪ ሚሞሪ በቀላሉ sensory memory acts as holding bin retaining information until we can select items for attention from the string አሁን በቃ ይሄ sensory memory በቀላሉ ምንድነው ብዙ ካየነው ብዙ ከሰማነው ብዙ ከዳሰስነው አይምሮአችን አስፈላጊውን ነገር ሴሌክት አድርጎ አቴንሽን ሰጥቶ ያንን ነገር እስኪወስደው ድረስ የሚያቆይልን ሚሞሪ ነው በጣም ለአጭር ጊዜ unless it is attended to and passed on for more processing the memory is quickly forgetting አሁንም attention አድርጎ አይምሮአችን የሆነ ነገር ከዛ ውስጥ ካልወሰደ በጣም በፍጥነት የምንረሳው ነገር ነው ገበያ ውስጥ ያየነውን ነገር አይናችን ላይ አይምሮአችን ላይ ደጋግሞ አይመጣም ይጠፋል ወዲያው ከዛ ዞር ስንል ይጠፋል አይምሮአችን ግን ከዛ የሚጠቅመውን ነገር አስፈላጊውን ነገር ለራሱ ይወስዳል ያ ኢንትሪ ዌይ የሆነ ሚሞሪ መረጃዎች ገና የሚመጡበት የሚገቡበት ወደ አይምሮአችን ክፍል sensory memory ነው purpose ምንድነው the purpose of sensory memory is to give the brain some time to process the incoming sensation and to allow you to see the world as an unbroken stream of events rather than as individual pieces sensory memory ደግሞ purpose ምንድነው ለአይምሮአችን በሴንስ መልክ መስጠት ነው incoming sensation አይምሮአችን አዳዲስ ነገሮችን በሴንስ አማካኝነት እንዲረዳው ማድረግ ወርልድን አለው as to see the world as an unbroken stream of events ዓለም የstream of events እንደሆነች ለአይምሮአችን የማስረዳት አቅም አለው የኛ ሚሞሪ ማለት ነው sensory memory includes a number of separate subsystems as many as there are senses sensory memory ደግሞ ያው separate subsystemoችን ደግሞ እንደ ሴንስ ያቀፈ ነው በውስጡ it can hold virtually all the information reaching our senses for a brief time for example visual images iconic memory ይባላል ያው እናደረሱ visual memory sensory memory እንግዲህ ብዙ ነው አይደለ ያው ሴንስ ኦርጋኖቻችን አምስት እንደሆኑ ያው በአምስቱም maybe sensory memory ሊኖር ይችላል ግን ያው እነዚህ ፈተና ላይ የማይጠፉት ሁሉ ጊዜ አይኮኒክ ሚሞሪ ምንድነው ይሄ ቪዥዋል ሚሞሪ በማየት በአይን በኩል የሚገቡ ማለት ነው ኢኮኤክስ ይባላል ደግሞ አውዲተሪ ኢሜጅስ ኦር በጆሮ በኩል የሚገቡ ናቸው እና ያው ዱሬሽናቸው ምን ያህል ይቆያሉ ሲባል ይሄ በአይናችን ላይ በሴንሰሪ ሚሞሪ ላይ እንትን ኢንኮድ የምናደርገው መረጃ በጣም ከቆየን ለአንድ ሰከንድ ብቻ ነው በቃ የሆነ ያየነው ነገር በጣም አቴንሽን አልሰጠንም በቃ አለፈ ነው ኢኮኤክ ደግሞ እስከ 2 ሰከንድ ይቆያል ቢያንስ ማክሲማሙ እስከ 2 ሰከንድ ከዛም በላይ ሊቆይ ይችላል አውዲተሪ ኢሜጅ ማለት በጆሮ በኩል የሰማነው ነገር ጆሮአችን ውስጥ አይምሮአችን ውስጥ ምናልባት እስከ 2 ሰከንድ ምናምን ሊቆይ ይችላል ኮድድ እስኪሆን ኮድ ከሆነ ያው መቼም ላይጠፋም ይችላል ግን ከዛ በኋላ ኮድድ ላይሆን ይችላል ቢያንስ 2 ሰከንድ በአይኮኒክ ሚሞሪ ወይም ደግሞ በማየት 1 ሰከንድ ኢኮኒክ ሚሞሪ ማክሲማም 2 ሰከንድ እንዳትረሷት ፈተና ላይ እኔም ይመጣል most information briefly held in the sensory memory simply decays from the register however some of the information that has got attention and recognition pass to short term memory እንግዲህ እዚህ ጋር ደግሞ attention ያገኘው 2 ሰከንድ ጆሮ ላይ ቆያላ 1 ሰከንድ አይናችን ላይ attention ሲያገኝ ደግሞ ወደ short term memory ይገባል ከዛ long term memory ላይ ይገባና long term ላይ ካስፈለገ ዝንታለም ይቆያል ግን ከሴንሰሪ ሚሞሪ ቀጥሎ ወደ ሾርት ተርም ሚሞሪ ነው መረጃ የሚተላለፈው ሴንሰሪ ሚሞሪ ላይ ምን ካገኘ ትኩረት ካገኘ አቴንሽን ካገኘ ብቻ ነው ወደዚህኛው የሚመጣው ሾርት ተርም ሚሞሪ it is also known as working active memory immediate memory and primary memory ይባላል በጣም የሚሰራ አክቲቭ የሆነ ሚሞሪ primary memory ይባላል ሾርት ተርም ሚሞሪ ብዙ ጊዜ this information will quickly be forgotten unless you make conscious effort to retrain it short term memory ላይ የምናስቀምጣቸው ነገሮች ቶሎ የሚረሱ ናቸው በጣም ሪቴን ደጋግመን ነገሮቹን ካላየናቸው ካላሰላሰልን ቶሎ የሚጠፉ ናቸው short term memory ላይ የሚቀመጡት like sensory memory or SM short term memory or STM holds information temporarily pending further processing በጊዜያዊነት ነው የሚያቆየው ይሄኛው ለfurther processing ያየነው መረጃ ለጊዜያዊነት ነው የሚያቆየው ፐርማነንት አይደለም
However, unlike short-term memory, which holds the complete image received by our senses, short-term memory only stores our interpretation of the image. ኢንተርፕሬቴሽን ኦፍ ኢሜጅን ነው ሾርት ተርም ሚሞሪ ሆልድ የሚያደርገው እንጂ ሴንስ ያደረግነውን ነገር ሁሉ እንደ ሴንሰሪ ሚሞሪ አያስቀምጥልንም። ሾርት ተርም ሚሞሪ is important in variety of tasks such as thinking, reading, speaking and problem solving. በተለያዩ ተግባሮቻችን ላይ ሾርት ተርም ሚሞሪ በጣም አስፈላጊ ነው። ስናነብ ሾርት ተርም ሚሞሪ በጣም አስፈላጊ ነው። ስናስብ በጣም አስፈላጊ ነው። ስናወራ አስፈላጊ ነው። የተለያዩ ፕሮብሌሞችን ሶልቭ ስናደርግ አስፈላጊ ነው። distinguishing features of short term memory እስቲ ደግሞ የሾርት ተርም ሚሞሪ ፊውቸሮችን እንለያቸው እነማን ናቸው? it is active ነው በጣም ፈጣን ነው የኛው information remains in short term memory only so long as the person is consciously processing, examining or manipulating it በጣም ለአጭር ጊዜ ነው የሚቆየው so long ማለት ሰውየው consciously process እስከሚያደርገው examine እስከሚያደርገው ብቻ ነው የሚቆየው it is active ነው rapid accessibility information in short term memory is really available for use short term memory ቶሎ ያየናትን ነገር ለምሳሌ short term memory እንዴት ላሳያችሁ ለምሳሌ ፈተና ልንገባ ውጪ ላይ ያየናት ነገር አትጠፋም ካይምሮ ልንገባ ፈተና እየተጻፈ ውስጥ ሊሆን ይችላል ወይም አስፈታኙ ገብቶ ሁኔታዎችን እስኪያመቻች ውጪ ሆነን ያየናት ነገር short term memory ላይ ስለምትቀመጥ rapid accessibility አለ ቶሎ ትገኝልናለች ስናስብ ውስጥ ሆነን ስናሰላስላት አየር ላይ እናገኛታለን preserve the temporal sequence of information ያው temporal ጊዜያዊ የሆነ sequence ነው ያለው short term memory usually helps us to maintain the information in sequential manner for a temporary period of time limited capacity ነው ያለው እዚህ ጋር ደግሞ short term memory በጣም limited የሆነ capacity ነው ያለው ጆርጅ ሚል የሚባል ሰው ደግሞ ይሄንን ነገር እንዳስቀመጠው ከሆነ capacity of short term memory to be the magic number 7 plus or minus 2 magic number ያው እሱ በሚያስቀምጥበት እሱ እንትን 7 plus or minus 2 ከ7 በላይ ወይም ደግሞ ከ2 ያነሰ ምናምን አይነት ነገር አለው ይለናል that is on the average people can hold about 7 pieces of information in short term memory at a time with a normal range from 5 to 9 items ማስቀመጥ ይችላሉ በዚህ መልኩ short term memory holds information በጣም ከበዛ ለ30 ሰከንድ ነው በጣም ከበዛ የሚያቆየው ማለት ነው ለ30 ሰከንድ ነው ሴንሰሪዎች ግን ያው 2 ሰከንድ እና 1 ሰከንድ short term memory ግን እስከ 30 ሰከንድ ደቂቃ አይደለም ሞገን 30 ሰከንድ የመጨረሻው long term memory structure of memory ላይ ያለው ማለት ነው long term memory ነው የመጨረሻ የሚሆነው እንግዲህ ይሄ long term memory ማለት ደግሞ ከshort term memory ላይ ቀጥሎ የመጣ ይሄ በጣም ወሳኝ የሚባለው ነው long term memory ማለት it is a memory storage that can hold information for days months and years information ለቀናት ለወራት ለአመታት ሊያቆይልን የሚችለው ቦታ ነው long term memory የሚባለው the capacity of long term memory is larger and there is no known limit to what we can remember በጣም ካፓሲቲው ደግሞ የሎንግ ተርም ሚሞሪ በጣም ሃየር ነው በጣም ከፍተኛ ነው ለምሳሌ ህፃን እያላችሁ ያወቃችሁት ነገር እስካሁን ያረሳችሁት ነገር የለም ያ ያቻ ሎንግ ተርም ሚሞሪ ነው ያ the long term memory is assumed to be composed of different subsystems ከተለያዩ subsystemoች composed እንደሆነ ያው assumed እናደርጋለን explicit or declarative memory የሚባል አለ semantic memory አለ episodic memory አለ explicit የሚባለው or declarative memory የሚባለው refers to knowledge or experience that can be consciously remembered በትክክል ልናስታውሳቸው የምንችላቸው ዕውቀቶች ወይም ልምዶች explicit or declarative memory ይባላሉ it is a conscious recollection of information such as specific facts or events that can be verbally communicated በቃል ለምሳሌ communicated ሊሆኑ የሚችሉ ፋክቶችን ኢቨንቶችን በትክክል consciously recollect ማድረግ መልሰን ለማስታወስ እንችል explicit or declarative memory ነው it is further subdivided into semantic and episodic memory semantic እና episodic በመባል ደግሞ ይሄ explicit በሁለት ይካፈላል semantic memory የሚባለው refers to our knowledge of facts and concepts about the world ስለ ዓለም የምናውቀውን ዕውቀትና ስለ ዓለም ፋክትና ኮንሴፕት የምናውቀውን ዕውቀት ነው የሚወክለው semantic memory የሚባለው ለምሳሌ the absolute value of 19 is greater than the absolute value of 9
ይሄ እንደዚህ አይነት ነገር የሂሳብ እውቀቶች ፋክት ኦፍ ትክክለኛው ነገር ሴማንቲክ ሚሞሪ ነው። ፋክቹዋል ናውሌጅ ማለት ነው ሴማንቲክ ሚሞሪ ማለት። ፋክቹዋል ናውሌጅ ላይክ ዘ ሚኒንግ ኦፍ ወርድስ ለምሳሌ የቃላት ትርጉም ሴማንቲክ ሚሞሪ ነው። ኮንሴፕትስ ኤንድ አወር አቢሊቲ ቱ ዱ ማትስን የምንሰራበት አቅማችን ለምሳሌ መደመር መቀነስ የምንችልበት ክህሎታችን ሴማንቲክ ሚሞሪ ነው የሚባለው። ኤፒሶዲክ ሚሞሪ የሚባለው በቃ የህይወት ልምዳችን ነው፣ የማንረሳው የህይወት ኤክስፒሪየንሳችን ነው። ሪፈርስ ቱ ዘ ፈርስት ሃንድ ኤክስፒሪየንስ ዛት ዊ ሃቭ ሃድ ያደረግነው ከዚህ በፊት ያደረግነው ኤክስፒሪየንሳችን ነው። ሪኮሌክሽን ኦፍ አወር ለምሳሌ ሃይ ስኩል ግራጁዌሽን ዴይ የማንረሳው ለምሳሌ ከሃይስኩል ግራጁዌት ያደረግንበት ቀን። ፋንታስቲክ ዲነር ዊ ሃድ ኢን ኒውዮርክ ላስት ይር ለምሳሌ አምና ላይ ያደረግነው በጣም ደስ የሚል እራት። በቃ ይሄ ኤፒሶዲክ ሚሞሪ። ኤፒሶዲክ ማለት ኤክስፒሪየንስ ነው። ሴማንቲክ ማለት ፋክቹዋል ነው ልጆችን የምናስታውስበት የኤክስፕሊሲት ኦር የዲክላራቲቭ ሚሞሪ አይነት ነው። ጋይስ ፈታ ያላችሁ። ሌላው ኢምፕሊሲት ሚሞሪ የሚባለው ደግሞ ናን ዲክላራቲቭ ሚሞሪ የሚባለው ሪፈርስ ቱ ኤ ቫራይቲ ኦፍ ፌኖሜና ኦፍ ሚሞሪ ኢን ዊች ቢሄቪየር ኢዝ አፌክትድ ባይ prior experience without that experience being consciously recollected ያልሆኑ ኤክስፒሪየንሶችን የምናስታውስበት ነው። it generally refers to knowledge that we cannot consciously access በትክክል consciously access የማናረጋቸው ነገሮች ናቸው እነዚህ። however implicit memory is nevertheless exceedingly important to us because it has a direct effect on our behaviorአችን ላይ የሆነ ኢፌክት ያመጣብን ሚሞሪ ነው የምናስታውሰው ነገር። implicit memory refers to influence of experience on behavior even if the individual is not aware of those influence። ሶስት አይነት general types of implicit ሚሞሪዎች አሉ። procedural memory የሚባል አለ፣ classical conditioning effects የሚባል አለ፣ serial positional effects የሚባል አለ። procedural memory የሚባለው refers to our often unexplainable knowledge of how to do things ነገሮችን የምናደርግበት የማይገለጽ በትክክል ሪኮል የማናደርገው ዕውቀታችን ነው ፕሮሲጀራል ሚሞሪ የሚባለው። ክላሲካል ኮንዲሽኒንግ ኢፌክት የሚባለው ደግሞ we learn often without effort or awareness for associate neutral stimuli such as sound or light ለምሳሌ such as food ለምሳሌ ምግብ እንዴት መብላት እንዳለብን በቃ በኮንዲሽን አድርገን ለርን ያደረግነው ነገር አለ። በቃ የሆነ በልምድ ዝም ብለን የምናውቀው ነገር ግን ደግሞ በትክክል ሪኮል የማናደርገው እንትን አይነት ነገር ነው ክላሲካል ኮንዲሽኒንግ ኢፌክት የሚባለው። ሲሪያል ፖዚሽኒንግ ኢፌክት ይባላል። the tendency to recall earlier words is called the primacy effect እና recency effect ይባላል። a experiment shows that when participants are presented with a list of words በቃል serial positioning effect ማለት በቃል የምናስታውሳቸው they tend to remember the first few and last few words are more likely to forget those። a serial positioning effect ማለት የሆነ ሪሰርች ተሰርቶ ነበር በዚህ ዙሪያ እና የሆነ ለምሳሌ አሁን ከ1 እስከ 50 የሰው ስም ክላስ ውስጥ ለምሳሌ የሆነ በቃ የሰው ዝርዝር 50 ሰዎች ቢጠሩ በትክክል ልናስታውስ የምንችለው መጀመሪያ ላይ ተጠሩትን ሰዎችና መጨረሻ ላይ ተጠሩትን ሰዎች ነው። ይሄ ነው serial positioning effect የሚባለው። ፋክተርስ አፌክቲንግ ሚሞሪን አፌክት የሚያደርጉ ፋክተሮች አሉ። አንደኛው ability to retain ይሄ ማለት የማስታወስ ችሎታ። this depends upon good memory traces left in the brain by past experience በpast experience በጥሩ የሆነ ሚሞሪ ኢንኮድ ያደረግነው ሚሞሪ ካለ መልሰን የማስታወስ ችሎታችን ጥሩ ነው የሚሆነው። ይሄ አፌክት ያደርጋል ሚሞሪን። good health ጥሩ ጤንነት ላይ ያለ ሰው ጥሩ ነገር ማስታወስ ይችላል። age of the learner የእድሜ ራሱ ሚሞሪን አፌክት ያደርጋል። youngsters can remember better than the aged ከሽማግሌ ሰዎች ይልቅ ወጣቶች ጥሩ ማስታወስ ይችላሉ። maturity very young children cannot retain and remember complex material ከባባድ ነገሮችን ማሰብ አይችሉም ማስታወስም አይችሉም ህፃናት ለምሳሌ። ግን ማቹርድ የሆነ ተለቅ ያለ ሰው ደግሞ ብዙ ነገር ማሰብ ይችላል። will to remember ፍላጎት ካለን መሻት ካለን ለማስታወስ ያ ደግሞ ጥሩ ነው የሚሆነው። ኢንተለጀንስ በጣም የሆነ ኢንተለጀንት ከሆነን ነው ኢንተረስት ፍላጎቱ በጣም ያን ነገር ማስታወስ የምንፈልግ ከሆነ እናስታውሰዋለን፣ የማንፈልግ ከሆነ እየረሳነው እንሄዳለን። ኦቨር ለርኒንግ በጣም ደጋግመን መማር continuing to practice and study even when waiting በቃ በጣም ደጋግመን ኦቨር ለርኒንግ ማለት ደጋግመን ያስታውሰውን ነገር ደጋግመን continually practice ካደረግንና study even when waiting that we have master the material በዚህ ጊዜ እንግዲህ ማስታወስ እንችላለን።
speed of learning quick learning leads to better retention በጣም ፈጣን የሆነ በፍጥነት የተማርነው ከሆነ ጥሩ ሪቴንሽን ጥሩ የማስታወስ ችሎታ ሊኖረን ይገባል meaningfulness of the material meaningful materials remain in our memory for longer period በጣም የሆነ ትርጉም ያላቸው meaningful material አእምሮአችን ላይ ረጅም ጊዜ ይቆያሉ nonsense ማቴሪያሎች ይልቅ እንትን በጣም ይቀመጣሉ sleep or rest በጣም እረፍት ማድረግና መተኛት ነገሮችን እንድናስታውስ ይረዱናል እነዚህ ፋክተርስ affecting memory ናቸው which of the following is factor affecting memory ብሎ ጥያቄ ከመጣ እንግዲህ እነዚህን ability to retain good health age of the learner maturity will to remember intelligence interest over learning speed of learning meaningfulness of the material sleep or rest እነዚህን ነገር መመለስ እንዳትረሱ ቀጣይኛው ፓርት ላይ ደግሞ